ውዶችዬ የማወዳችሁ እንዴት አላችሁልን? በሌላ እጥር ምጥን ባለ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ካዙያን ያሳየናል። 20 አመቱ ሲሆን የሚማረው ቢዝነስ አድሚኒስትሬሽን ትምህርት ነበር። ቶኪዮ ዩኒቨርሲቲ ውስጥ ነበር የሚማረው። ከቤተሰቦቹ 1 ሚሊዮን ያን ይሰጠው ነበር። የሚኖረውም ማደሪያ ዶርም ውስጥ ነው። ማሚ የምትባል ፍቅረኛ ነበረችው። በሷ ትልቅ ኩራት ይሰማው ነበር። ከጓደኞቹ ጋር አብሶ ሲያስተዋውቃት በውበቷ በጣም ስለሚደመሙ እሱም ደስ ይለው ነበር። አንድ ቀን ላይ ግን የማያውቀው ነገር ይፈጠራል። ማሚ ከዚህ በኋላ አብረው መሆን እንደማትፈልግና እንደሚለያዩ ነበር የነገረችው። ያን ቀን ደግሞ እሱ ከቤተሰቦቹ ጋር ሊያስተዋውቃት ቀጠሮ የያዙበት ቀን ነበር። በዚህም ክፍሉ ተመልሶ ከሄደ በኋላ ምን ማድረግ እንዳለበት ግራ ገብቶታል። እንደ ድንገት ያየው አንድ ድርጅት ሴቶችን እንደሚያከራይ ነበር። በዚህም እንደመሞከር ብሎ አንዷን ይመርጥና ለመገናኘት ይቀጣጠራሉ። ፎቶዋ ላይ በጣም ቆንጆ ብትሆንም በእርግጠኝነት ወዳለበት ቦታ ስትመጣ ምናልባት ፎቶ ኤዲት ይሆናልና እሷ ታስጠላለች ብሎ ጠብቆ ነበር። ስትመጣ ግን ከነበረችው የበፊት ፍቅረኛው ማሚ የምትበልጥ በጣም ቆንጅዬ ልጅ ነበረች። ስሟም ቺዞሮ እንደሆነ ትነግረዋለች። ከሷ ጋር ጊዜ ማሳለፍ በጣም ደስ ይላል። ስራዋ ስለሆነ እሱን ያስደስተዋል ብላ ያሰበችውን እያንዳንዱን ነገር ታደርግ ነበር። መጀመሪያ የሄዱት ወደ አኳሪየም ነበር። እሱ አሳ ስለሚወድ ስለ አሳዎቹ አይነት፣ ስለሚመገቡት ምግብ እያንዳንዱን ነገር እየነገራት ነበር። እሷን በደስታ ትመለከቷለች። መንገድ ላይ በሚራመዱበት ጊዜ እሱ እጇን ለመያዝ ቢያመነታም እሷ ግን ቀድማ እጁን ይዛው ነበር። ቆንጆም እንደሆነ ትነግረዋለች። መለያ ሰዓታቸው ሲደርስ ተሰነባብተው ይሄዳሉ። ይሄ ሴትን የመከራየቱ ስራ ህግ ነበረ። ለትንሽ ደቂቃም ቢሆን ከሷ ጋር ያሳለፈውን ጊዜ በጣም ስለወደደው እሱ ብቻ የሚከራያት ያህል ተሰምቶት ነበረ። እንደዛ ግን አልነበረም። ከሷ ጋር ጊዜ የሚያሳልፉ ወንዶች እንዳለ ለሷ ጥሩ አስተያየቶችን ይሰጧት ነበረ። ይህንን ያየው ካዙያ ከመቅናቱና ከመናደዱ የተነሳ ከሷ ጋር ያሳለፈው ጊዜ ቆንጆ እንዳልሆነ በመናገር ከሚሰጣት 5 ኮከቦች ውስጥ 1 ኮከብ ብቻ ነበር የሰጣት። ታዲያ እሱ ግን ከሷ ጋር ተለያይቶ መቆየት ስላልፈለገ በቀጣይ ቀን እንዲገናኙ ቀጥሯታል። ጸጉሯን አስተካክላ ነበር የመጣችው። እንደወትሮው ግን በጣም ቆንጆ ነበረች። ታዲያ እሱም ልክ እንደመጣች ገንዘቡን ከሰጣት በኋላ ሲነግራት የነበረው ከወንዶች ጋር ከማታውቃቸው ሰዎች ጋር ጊዜ ማሳለፍ ምቾት እንደሚነሳት ነበር። እሷ ግን እንደምትወደው ትናገራለች። ለሱም ማንኛውም ነገር እንደምታደርግለት ነበር ስትነግረው የነበረው። ታዲያ እንደተለመደው እሱ አሳ ስለሚወደው አኳሪየም ከወሰደችው በኋላ እሱ ይወዳል ብላ ስላሰበች ስለ አሳዎች በማጥናት የሚያስፈልገውን መረጃ ትነግረው ጀመረ። በዚህ ነገር በጣም ይናደዳል። ታዲያ እሷም እንደዚህ የሚነጫነጨው ከዚህ ቀደም ከነበረችው ማሚ ከተባለች ፍቅረኛው ጋር ስለተለያየ ይሆናል ብላ ቀስ ብላ ለማነጋገር እየሞከረች ነበረ። እሱንም እየጎተተች ከወሰደችው በኋላ ለብቻቸው እንዲያወሩ እየጠየቀችው ነበረ። ቆይ ምን ሆነ ነው? ኮከብ የሚሰጠው ለ1 ኮከብ ነው የሰጠኝ። ኮሜንት ስታደርግ ደግሞ ጥሩ እንዳልሆንኩኝ ተናግራል። ይሄ ስራዬን እንደሚጎዳ አላወቅም እንዴ? እኔ እዚህ የመጣሁት ለስራ ነው። ሌላ አላማ የለኝም። ገባህ አይደል? በመካከላችን ሌላ ነገር የለም። ከዛ በላይ እንደሆነ የምትፈልግ ከሆነ ደግሞ ይሄንን አፕሊኬሽን መጠቀም አልነበረብህም። ትሰማኛለህ? የሰው ህይወት ማበላሸት ደስታ የሚፈጥርብህ ከሆነ ሄደህ ሌላ ስራ ላይ መሞከር ትችላለህ። ታዲያ የሰራው ነገር ስህተት እንደሆነ በመረዳት አንድ መልስ አልመለሰላትም ነበረ። ወዲያው ከቤተሰቦቹ ስልክ ከተደወለለት በኋላ አያቱ ታማ ሆስፒታል እንደገባች ነበር የተነገረው። ይህንን የሰማችው ቺዞሮ ብቻውን አልተወችም ነበረ። እየሮጡ ወደዛ ሆስፒታል ነበር የሄዱት። ታዲያ አያትየውም ትንሽ ትረጋጋ ጀመረ። እሱን ስታየውም ስትጠይቀው የነበረው ፍቅረኛ ከያዘ ነበረ። አጠገቡ ያለችውን ቆንጅዬ ሴት ካየች በኋላ ምኑ እንደሆነች ይጠየቃል። እሱም ጓደኛዬ ነች ብሎ ከመናገሩ በፊት ግን ቺዞሮ ፍቅረኛው እንደሆነች ትናገራለች። በዚህም እንደዚች አይነት ቆንጅዬ ፍቅረኛ ስላለው አያትየው ደስተኛ ሆና ነበረ። እንዳጋጣሚ ሆኖ ቺዞሮም አያቷ እዛ ሆስፒታል ነበር የተኛችው። ፍቅረኛ እንዳላት ለአያቷ ስላልተናገረች እሱን እየጎተተች ከወሰደችው በኋላ ወደ አንድ ቦታ ይደበቁ ጀመረ። ብርድ ልብስ ውስጥ ነበር የተደበቁት። በዚህም ራሱን መቆጣጠር አቅቶት ሊስማት ይጠጋት ጀመረ። እሷም በእርግጫ ነበር የጣለችው። ታዲያ በዚህ ጭቅጭቅ መሃል የሁለቱም አያቶች መታወታቸው ነበረ። ታዲያ ካዙያ አሁንም እውነቱን ሊናገር ነበረ። ቺዞሮ ታስቆመዋለች። አያቷ እንደዚህ አይነት ስራ እንደምትሰራ እንድታቀባት አልፈለገችም ነበረ። ታዲያ ከዛም ሆስፒታል ከወጡ በኋላ ትክክለኛውን ሰዓት ፈልጎ እውነቱን መናገር እንደሚችል እየነገረችው ነበረ። ካዙያም የአያቱን ታሪክ ይናገር ጀመረ። አባቱ የሞተው በልጅነቱ እንደሆነ፣ ወንድ አያቱ የሞተው በልጅነቱ እንደሆነ፣ በዚህም ቤተሰቡን የማስተዳደር ኃላፊነት ሴት አያቱ ላይ እንደወደቀ። ታዲያ ሴት አያትየው ልጆቿንም የልጅ ልጆቿንም
ልጆቿንም እንደራሷ አድርጋ እንዳሳደገች ይበልጥ ግን እሱን እንደምትወደው እሱ ፍቅረኛ ይዞ ስኬታማ ሆኖ ማየት ስለምትፈልግ ብቻ ትልቅ ጉጉት እንዳደረባትና ከባድ የልብ በሽተኛ ስለሆነች አስደንጋጭ ነገር መናገር እንደሌለበት ነበር ያሳወቃት። ይህንን ስትሰማ ቺዙሩ ታዝንለት ጀመረ። ታዲያ ወደ ቤቷን በገባችበት ጊዜ በአሁኑ 5 ኮከብ ነበር የሰጣት። ከዛ ጊዜ በኋላ ካዙያ ራሱ ላይ ትኩረት ለማድረግ ነበር ያሰበው። ፍቅረኛ ከማለት ይልቅ ጥሩ ውጤት አምጥቶ ከዩኒቨርሲቲ ለመመረቅ ያስባል። መንገድ ላይ ሲራመድ ግን ከአዲስ ፍቅረኛዋ ጋር ማሚ ደስተኛ ሆና ነበር ያያት። ይህንን ሲያይ ልቡ ይሰበራል። በመቀጠልም 2 የልብ ጓደኞቹ እሱንና ኪቤ ከመጡ በኋላ ማሚ እሱን ጥላው ስለሄደች እያሾፉበት ነበረ። እሱም ለጓደኞቹ ምንም ግድ እንደማይሰጠውና እሷ ሙሉ ለሙሉ እንደተዋተ እየተናገረ ነበረ። ከትንሽ ቆይታ በኋላ ቁርጥ ቺዙሩን የምትመስል ነገር ግን መነጽር ያደረገችና ሌላ የጸጉር ስታይል የተጠቀመች ሴት ነበር ያየው። ልክ እንዳያት ቺዙሩ እንደሆነች አውቆባት ነበረ። እሷ የምትማረው እዛ ዩኒቨርሲቲ ቢሆን በዲፓርትመንት ግን ይለያዩ ነበረ። ልክ ስታየውን በድንጋጤ እየሮጠች ትሄዳለች። ታዲያ እሷም እረፍት ሰዓት ላይ ከጎተተችው በኋላ ሁለቱ ፍቅረኛሞች እስካልሆኑ ድረስ ትክክለኛ ማንነቷን የመናገር ፍቃድ ስለሌለው ማን እንደሆነች እንዳይናገር ነበር ያስጠነቀቀችው። እሱም እሺ ብሎ በቻለው መጠን ከሷ ርቀቱን ለመጠበቅ እየሞከረ ነበረ። ተከራይቶ የሚኖርበት ቤት ግን አጠገብ ኢቺኖሴ በሚል ሌላ ስም ተጠቅማ እሷ እዛ ተከራይታ ትኖር ነበረ። በዚህም ሲተያዩ ደንግጠው ነበረ። በቀጣይ ቀን ቤቱ በነበረበት ጊዜ አያትየው ልታየው እንደምትመጣና በዛው ቺዙሩም በደንብ እንደምታወራት ነበር የተናገረችው። በዚህም በጣም ይደነግጣል። እየሮጠ ቺዙሩ ጋር ከሄደ በኋላ እንድትረዳው እየጠየቃት ነበረ። እሷ ግን በዚህ ሁሉ ውጥንቅጥ ውስጥ ውሸትን መቀጠል ስላልፈለገች እንደማትስማማ ትናገራለች። አያትየው ከመጣችን በኋላ የተለያዩ ምክንያቶችን እየፈጠረ ነበረ። አንዴ የምሽት ስራ አላት፣ አንዴ ትምህርት አላት እያለ እየዋሸ ነበረ። አመሻሽ አካባቢ የተፈጠረውን ነገር ለመስማት ቺዙሩ ወደ እነሱ ቤት ተጠግታ እየሰማች ነበረ። ያኔ አያትየው ለካዙያ ስትናገር የነበረው ቺዙሩ ህይወት ውስጥ ከመጣች ጊዜ ጀምሮ ጸባዩ እየተቀያየረ እንደሆነ፣ በመካከላቸው የሆነ መጥፎ ነገር እንዳለ እንደጠረጠረች እየተናገረች ነበረ። እሱም እንዴት ብሎ ለአያትየው ነገሮችን ማስረዳት እንደሚችል ግራ ገብቶት እየቀባጠረ በነበረበት ጊዜ ቺዙሩ ምግብ ይዛ ነበር የመጣችው። በዚህም የቆየችው ይህንን ምግብ እየሰራች ስለሆነ እንደሆነ ትናገራለች። አያትየውም ስታያት በጣም ነበር ደስ ያላት። ከአያትየው ጋርም ጥሩ ጊዜ አሳልፈው አመስግናት ነበረ የወጣችው። እሷ ከወጣች በኋላ ገንዘቡን ይዞ ካዙያ እያመሰገነ ይሰጣታል። እሷ ግን ትርፍ ሳስ ለኤጀንሲው እንደምትሰራ መናገር ስለማትችል ያንን ገንዘብ እንደማትቀበል፣ ነገር ግን ሮብ አያቱን ሆስፒታል ለማየት በሚሄድበት ጊዜ ፍቅረኛው እንደሆነች አክት እንደምታደርግና ለ2 ሰዓት ወይ ለ3 ሰዓት አብረው ጊዜ እንደምታሳልፍ ነበር የነገረችው። ይህንን ሲሰማ ደስ ይለዋል። እንደተለመደውም ሮብ አያትየውን ሄደው ከጎበኙ በኋላ እጅ ለእጅ ተያይዘው ውጪ ላይ እየተራመዱ በነበረበት ጊዜ የሚያልፉ የሚያገድሙ ወንዶች እንዳለ እሷን እየተመለከቷት ነበረ። ካዙያ በእርግጠኝነት እሷ የሱ ፍቅረኛ ብትሆን ደስታ እንደሚፈጠርበት ያስብ ነበረ። ችግር የተፈጠረው ግን ወዲያው የሱ 2 ጓደኞች ከመጡ በኋላ ነበረ። ከማን ጋር እንደሆነ ይጠይቁታል። እሷን ቢያዩት ግን ትምህርት ቤታቸው ውስጥ ያለች መነጽር የምታደርግ ጸጉሯን ለ2 የምትጎነጉነዋ ኢቺኖሴ የተባለችው ልጅ እንደሆነች መጠርጠር አይችሉም ነበረ። ምክንያቱም አለባበሷና ጸጉሯ ፍጹም የተለየ ነበረ። በዚህም እነሱ ከእንደዚች አይነት ቆንጆ ሴት መራቅ እንዳለበት ልክ እንደ ማሚ ተጠቅማ እንደምትጥለው እየነገሩት ነበረ። ካዙያ ግን በሙሉ አፉ ፍቅረኛው እንደሆነች ይናገራል። እሷም በዚህ ማስመሰል ተቀላቅላ ፍቅረኛው እንደሆነች ተናግራ ነበረ። ታዲያ ጓደኞቹም አብረው ጊዜ እንዲያሳልፉና እንዲጠጡ ነበር የጋበዟቸው። እነሱ ካጠገባቸው ሲሩቁ ግን በጣም ትናደድበታለች። በአካባቢው ላሉ ሰዎች እንዳለ እሷ ፍቅረኛው እንደሆነች ከተናገረ በኋላ ውሸት ነው ለማለት እንደሚከብዳቸው እየነገረችው ነበረ። በአካባቢያቸው ላሉ ሰዎች እንዳለ ፍቅረኛሞች እንደሆኑ ከተናገሩ በኋላ ውሸት ነው ማለት እንደሚከብድ ነበር ስትናገር የነበረው። ታዲያ ወደ ጓደኞቻቸው ይቀላቀላሉ። በዛ ሰዓት ግን የሱ የቀድሞ ፍቅረኛ ማሚ ነበረች። ከሴት ጋር ስታየው በጣም ትናደዳለች። ትቀና ሁላ ጀመረ። እሱ ከዛ በተነሳበት ጊዜ ማሚ አጋጣሚውን በመጠቀም ቺዙሩ ጋር በመሄድ ስለሱ መጥፎ ነገር ትናገር ጀመረ። ታዲያ ፍቅረኛዋ ካዙያ እስከሆነ ድረስ ቺዙሩ ደግሞ ለሱ መደገፍ ነበረባት። በዚህም እሱ በመጣበት ጊዜ ማሚ የምታወራው ነገር ልክ ስላልሆነ እንዲቆጣት እያዘዘችው ነበረ። ካዙያ ግን ማሚን መቆጣት ስላልፈለገ ዝም ነበር ያለው። ያኔ ቺዙሩ ተናዳ ጥላው ትሄዳለች። ታዲያ እሷ ጥላው ከሄደች በኋላ ሰክሮ መንገድ ላይ እየተራመደ ነበረ። ያኔ ማሚ ነበር ያገኘችው። ልክ ከሷ ጋር እንደተለያየ እንዴት በቀላሉ ቆንጆ ፍቅረኛ እንዳገኘ እየጠየቀችው ነበረ። በመቀጠል ግን ቺዙሩ ጥሩ ሴት እንዳልሆነች ትነግሯለች። በንግግሯ ካዙያ በጣም ተናደው ነበረ። ቺዙሩ ለሱ ፍጹም ጥሩ ሴት እንደሆነችና የሱን ፍቅረኛ መናገር እንደማትችል ነበር የነገራት። ከዛም በኋላ ቺዙሩ በር ጋር እያንኳኳ ይቅርታ ይጠይቅ ጀመረ። ከውጭ የመጣችው ቺዙሩም እንዳልተናደደች እሷ የኪራይ ፍቅረኛው እስከሆነች ድረስ ግንኙነታቸው ውሸት
እንደሆነ በዚህም ምንም ማሰብ እንደሌለበት ነበር ስትነግረው የነበረው። ታዲያ ከሷ ይልቅ ለቀድሞ ፍቅረኛው ማገዙ ልክ እንደሆነ ትነግረዋለች። በዚህም ስቅስቅ ብሎ ያለቅስ ጀመረ። ማሚን በጣም ቢጠላትም አንዳንዴ ግን ወደ ህይወቱ ተመልሳ እንድትመጣ እንደሚፈልግ ነበር የተናገረው። በዚህም ቺዙሩ የሚሰማው ስሜት ስህተት እንዳልሆነ በመናገር ታበረታታው ጀመረ። ከቀናቶችም በኋላ ጓደኛሞች በዓል እየደረሰ ስለሆነ ወደ ባህር ዳርቻው ሄደው ጊዜ ያሳልፉ ጀመር። ታዲያ ቺዙሩ አልመጣችም ነበረ። ነገር ግን ማሚ መታለች። በዚህም በቻለችው መጠን ካዙያን ለማማለል እየሞከረች ነበረ። እንደ አጋጣሚ ሆኖ ግን ቺዙሩን ሳትሆን ኢቺኖሴን ሆና ከጓደኞቿ ጋር መጣ ነበረ። እዛም እርስ በርስ በሚተያዩበት ጊዜ ይደነግጣሉ። በዚህ መሃል ግን የሱ ጓደኞች አውቀው እንዳጋልጧት በጣም ፈርታ ነበረ። ለማውራትም ሁለቱ መጸዳጃ ቤት ይደበቃሉ። ግንኙነታቸው የኮንትራት ብቻ ስለሆነ ያን ያህል በመካከላቸው ምንም ቅርርብ መፈጠር አይችልም ነበረ። ሁለቱ በሚያወሩበት ጊዜ ግን የጠረጠረችው ማሚ መጸዳጃ ቤቱን ታንኳኳ ጀመረ። ታዲያ እሷ ወደ ውስጥ እንዳትገባ ለማድረግ ቺዙሩ ወደ ውጭ ይወጣል። ነገር ግን ከሰው ጋር ሲያወራ ስለሰማች ማን እንዳለ ለማወቅ በሩን በምትከፍትበት ጊዜ ኢቺኖሴን ሆና ሳይሆን ቺዙሩ ራሷን ሆና ቆንጆ ልብስ ለብሳ ነበር የወጣችው። በዚህ ማሚ እሷን ስታያት በጣም እየቀናች ነበረ። ታዲያ ቺዙሩ ከካዙያ ጓደኞች ጋር ቁጭ ብላ በምታወራበት ጊዜ ካዙያን የጠራችው ማሚ ነበረች። የእጅ ጌጧ እንደወደቀባትና እንዲያፋልጋት ትጠይቋለች። ይሄንን ያደረገችው ግን ድብቅ ዓላማ ነበራት። ወዲያው እንደወደቀች በማስመሰል ሲይዛት ከንፈሩን ትስመዋለች። ይሄንን ነገር ቺዙሩ አይታ ነበረ። ምንም ማለት ግን አልቻለችም። ታዲያ ቺዙሩ መርከብ ላይ በነበረችበት ጊዜ እንዳመማት ካዙያ አስተውሎ ነበረ። እንደተጨነቀም ለማሳየት አጠገቧ ሆኖ ሊያወራት እየሞከረ ነበረ። እሷ ግን ብቻዋን መሆን እንደምትፈልግ ትናገራለች። በዛ ሰዓት ከጓደኞቹ ጋር ስልክ እያወራ ያለ እሷ በደንብ ንፋስ ለመቀበል ወደ መርከቡ ዳርቻ ሄዳ ነበረ። እንደ አጋጣሚ ሆኖ ያዞራትና ትወድቃለች። እሱም በድንጋጤ ስልኩን ሁላ መሬት ላይ ጥሎ ሰብሮ ዘሎ ነበረ እሷን ለማዳን የወጣው። ታዲያ ከባህሩም ካወጣት በኋላ ባህር ዳርቻ ላይ አጠገቧ ተኝቶ ባየችበት ጊዜ በጣም ደንግጣ ነበረ። እሱ ቀድሞ አልነቃም። በዚህም በትንፋሽ አማካኝነት ትንፋሽ ልትሰጠው ችላ ነበረ። እሱም ወዲያው ነበር የነቃው። እንደዚህ አይነት አደጋው ስለጨመረችው ይቅርታ ትጠይቋለች። በቀጣይ ቀን ወደ ካምፓስ እየሄደ ያለ ከአንድ የሃይስኩል ዩኒፎርም ከለበሰች ልጅ ጋር ይጋጫል። ታዲያ ይቅርታ ከመጠየቅ ይልቅ ልጅቷ ግን ሴቶችን የሚከታተል መጥፎ ሰው እንደሆነ በመናገር ሰድባው ነበረ ጥላው የሄደችው። ቺዙሩና ካዙያ በቀጣይ ቀን እየተራመዱ ያለ ያገኙት ሱንን ነበረ። እሱም ፍቅረኛ እንደያዘ ይናገራል። ታዲያ ፍቅረኛውንም ለማስተዋወቅ ሁለቱን ይዟቸው ነበር ሄደው። ልጅቷ በምትመጣበት ጊዜ ከዚህ ቀደም ከካዙያ ጋር የተጋጨችው የሃይስኩል ዩኒፎርም የለበሰችው ልጅ ነበረች። ግድግዳ የመውጣት መጫወቻውንም ለመጫወት እዛ ነበር የሄዱት። ሩካ ከተባለችው ከሱን ፍቅረኛ ጋር ጓደኝነት ለመመስረት ቺዙሩ እየሞከረች ነበረ። ነገር ግን ሩካ አስደንጋጭ ነገር ነበር የነገረቻት። የሚከራዩ ሴቶች መካከል አንዷ ሆነች እንደምታውቅ ትነግራታለች። ታዲያ ለማዋሸት ቺዙሩ ብትሞክርም እየሮጠች ሄዳ የነገረችው ለካዙያ ነበረ። እሱም ይህን ሲሰማ በጣም ይደነግጣል። ታዲያ እንዴት እንዳወቀች ግራ ቢገባቸውም እሷ ፊት ትክክለኛ ፍቅረኛሞች እንደሆኑ ለማሳየት ይሞክሩ ነበረ። በመጨረሻም ሁሉም ከተለያዩ በኋላ ሩካን ካዙያ ይከታተላት ጀመረ። እየተከታተላት እንደሆነ በቀላሉ ነበር ያወቀችበት። የቺዙሩ ስራ ከታወቀ ህይወቷ ስለሚበላሽ እንደ ሚስጥር እንድትይዘው ሩካን እየለመናት ነበረ። በሁለቱ ግንኙነት ከመቅናቷ ባሻገር ለሷ ብለው የሚከፍለው መስዋዕትነት ስታይ ይበልጥ ሩካ እየተቃጠለች ነበረ። ሁለቱ ቁጭ ብለው በሚያወሩበትም ጊዜ የድምጽ መቅጃ መሳሪያውን በመጠቀም ቃል ስትገባ ቮይስ በመቅዳት መቼም ቢሆን ለሰን እንደማትናገር አሳውቀው ነበረ። ታዲያ እሷም እየተራመደች በነበረበት ጊዜ ደረጃውን ልትወድቅ ነበረ። እሱም እንደምንም ብሎ ነበር ያዳናት። በዛ ሰዓት እሷም የተናገረችው እሷም የኪራይ ፍቅረኛ እንደሆነች ነበረ። ታዲያ ይህንንም ነገር ሄዶ ለቺዙሩ ነበር የነገራት። እነሱ ድርጅት ውስጥ የምትሰራ ከሆነ እንደዚህ ሰዎችን ማስፈራራት በህግ ስለሚያስቀጣ እንደምትናገር ብታሳውቀውም እሱ ግን ለሱን ልትናገርባቸው ስለምትችል ዝም እንድትል ነበር ያስጠነቀቃት። በቀጣይ ቀንም የት እንደሚያገኛት ግራ ተጋብቶ በነበረበት ጊዜ ሱንን ለማግኘት ሩካ ትምህርት ቤት ውስጥ ነበር የመጣችው። የሃይስኩል ዩኒፎርም ስለለበሰ ሰዎች እያሾፉባት ነበር። ታዲያ እሷ ግን ልታገኝ የመጣችው ካዙያን ነበረ። ልክ እሷን ወደ እነሱ በሚመጣበት ጊዜ ካዙያ እየጎተተ ወደ አንድ ክፍል ነበር የደበቃት። እሷም 79 ብላ ቁጥሩን ከጠራች በኋላ እንዲያቅፋት ነበር የጠየቀችው። የምታወራው ነገር ግራ የገባው ካዙያ የደበቃት መምህራኖች ለማስተማር የሚጠቀሙበት ጠረጴዛ ጋር ነበረ። ሩካ ግን በተደበቁበት ጊዜ በተደጋጋሚ ስትመለከት የነበረው ስልኳን ነበረ። ታዲያ ስልኳ ላይ የልብ ምት ነበረ። ታዲያ እሱ የልብ ምት በጣም ጨምሮ ነበረ። ከትንሽ ቆይታ በኋላ ሰን እነሱን ይይዛቸዋል። እሷን ልክ እንደ ፍቅረኛ ስለተጠቀመባት አመስግና ነበረ ሩካ የተሰናበተችው። በዚህም ሰን እስካሁን በማዋሸቱና ጓደኛው ስላወቀበት አፍሮ ነበረ።
ትምህርት ቤት ውስጥም የተፈጠረውን ነገር ካዙያ ለቺዙሩ ለመናገር ነበር ሄደው። ያኔ ግን ተከትለው ሩካ መታ ነበር። ሁለቱ አጠገብ ላጠገብ በመኖራቸው በጣም ተናዳለች። በዚህም ሁለቱ የነበራቸውን ግንኙነት ለማንም እንደማትናገር፣ የቺዙሩን ማንነት ለማንም እንደማታሳውቅ፣ ነገር ግን ካዙያ ፍቅረኛዋ እንዲሆን ነበር የጠየቀችው። ታዲያ ስልኳ ላይም በመክፈት 90 የልብ ምት የሚለውን ታሳየዋለች። የድሮን በሚታይበት ጊዜ እሷ የልብ ምቷ ላይ ችግር ነበረ። የሰዎች የልብ ምት ከ70 እስከ 80 በአንድ ደቂቃ እንደሚመታ ቢነገርም የእሷ ግን ሁሌ የሚመታው 59 ነበረ። አንድ ቀን ላይ ከካዙያ ጋር ከተገናኘች ጊዜ ጀምሮ ነበረ የልብ ምቷ በጣም የጨመረው። በዚህም ከልቧ እንደምትወደውና አብራው መሆን እንደምትፈልግ ትናገራለች። እሷ ትምህርት ቤት ከጓደኞቿ ጋር በነበረችበት ጊዜ እነሱ ሲስቁና ሲደሰቱ ለአንዳንድ ነገሮች ሲጓጉ እሷ ሮቦት የሆነች ያህል እንደሚሰማትና እንዲህ አይነት ስሜት ተሰምቷት እንደማያውቅ፣ ነገር ግን እሱን ካገኘችው በኋላ የመኖር ስሜት እንደተሰማት ነበር የነገረችው። መጀመሪያ ላይ የሃይ ስኩል ተማሪ ስለሆነች እያሾፈችበት ቢመስለውም አሁን ግን ስሜቷ እውነት እንደሆነ ነበር የተረዳው። እሷም በቶሎ ውደደኝ እንደማትለው፣ ነገር ግን በሁለቱ መካከል ያለው ግንኙነት እንዲዳብር እንደምትፈልግ፣ ከመጀመሪያው ፍቅረኛዋ እንዲሆን ሳይሆን የሙከራ ጊዜ እንዲኖራቸው ነበር የጠየቀችው። ስቅስቅ ብላ እያለቀሰች ነበረ። ይህንን ነገር ቺዙሩ ራሱ ተመልክታ ነበረ። ታዲያ ስሜቷ ከልቧ እንደሆነ ስለተረዳች ምናልባት ይህንን ግንኙነት ቢሞክር ለሱም ጥሩ እንደሚሆን ነበረ ለካዙያ ስትመክረው የነበረው። በዚህም ምንም ማድረግ ስለማይችል እሺ ማለት ነበረበት። ከሷ ጋር የሙከራ ፍቅረኛ ከሆነ ጊዜ ጀምሮ ግን የሚተኛው ለ3 ሰዓት ብቻ ነበረ። ምክንያቱም በተደጋጋሚ ትደውልለታለች። እጅግ በጣም ብዙ የሆኑ ቴክስቶችን ነበር የምትልከው። በዛ ሰዓት ግንኙነት የጀመረው ከሴጣን ጋር ይሆን ከሰው ጋር ግራ ሁላ ተጋብተው ነበረ። ታዲያ መንገድ ላይ እየተራመደ ያለ የባንክ አካውንቱን በሚያይበት ጊዜ ከዚህ ቀደም 1 ሚሊዮን ያን ቢኖረውም አሁን ግን ወደ 200 ደርሶ ነበረ። ከዚህ በኋላ ለቺዙሩ ለመክፈል እንዲሁም ደግሞ ለራሱ ገንዘብ ያስፈልገው ነበረ። ምን ላድርግ ብሎ ግራ ተጋብተው በነበረበት ጊዜ ቺዙሩን ከአንድ በጣም ቆንጅዬ ወንድ ጋር ነበር ያያት። ከሱ ጋር ትክክለኛ የፍቅር ግንኙነት ይኑራት ወይ ደግሞ እንደሱ አይነት በጣም ቆንጅዬ የሆነ ወንድ ሴት ተከራይቶ ይሆን ግራ ገብቶት ነበረ። በዚህ የሚሄዱበት ቦታ እንዳለ ይከታተላቸው ነበረ። የሆነ ሰዓት ላይ ግን ያ ቆንጅዬ ልጅ ሊስማት ሲል ቆሞ ማየት የሰለቸው ካዙያ እነሱ ጋር በጩኸት ተቀላቅሏቸው ነበረ። ያኔ እሷ የተናገረችው ተዋናይ እንደሆነች ልጁ ኡሚ ይባል ነበረ። ታዲያ ጓደኛዋ እንደሆነ ትናገራለች። እዚህ ያለችው ስክሪፕት ለመለማመድ እንደሆነ፣ ታዲያ ትምህርት ቤት ውስጥ በተዋናይነት ትምህርት እንደምትማር ነበር የነገረችው። ይህንን የሰማው ካዙያ ተዋናይ እንደሆነች ገና አሁን ስላወቀ ጭራሽ ለሷ የማይመጥን ወንድ እንደሆነ ነበር የተረዳው። ከፍቶትን ብቻውን ቁጭ ይላል። ያኔ እሷ ትመጣለች። በዚህም ከቦርሳ አውጥታ የሰጠችው ስጦታ ነበረ። ከኡሚ ጋር ወንዶች ምን ስጦታ ቢሰጣቸው ደስተኛ ይሆናሉ ብላ ለረጅም ሰዓት እንዳወራችና በመጨረሻ እሷን ለማዳን ከመርከቡ በዘለለበት ጊዜ የስልኩ ከቨር ስለተበላሸ ከቨር እንደ ስጦታ እንደገዛችለት ነበር የነገረችው። ታዲያ እሷ የገዛችው ላይ የአሳ ምልክቶች ነበሩት። እሱም አሳ ስለሚወድ ነበረ። ታዲያ ይህን ሲያይ ከሴት ለመጀመሪያ ጊዜ ስጦታ ስለተሰጠው ስቅ ብሎ ያለቅስ ጀመረ። በቀጣይ ቀንም ገንዘብ ለማግኘት የካሮኪ ቦታ አስተናጋጅ ሆኖ ይሰራ ጀመረ። ይህንን ተከትላ ሩካዛ ለመስራት መታ ነበረ። ከስራ ወደ ቤት በሚመለስበት ጊዜ ደግሞ ማታ 3 ሰዓት ላይ እንዲገናኙ ደብዳቤ ጽፋ በበር ስር የከተተችለት ቺዙሩ ነበረች። ሰዓቱ ስለደረሰም ወደዛ ይወጣል። ታዲያ እሷም ቆማ እየጠበቀችው ነበረ። አንድ ነገር እንዳጋጠማት እነሱ የሚሰሩበት ድርጅት ውስጥ አንዲት በጣም አይናፋር ልጅ እንደገባች፣ ከወንዶች ጋር ተቀራርባ ማውራት እየከበዳት እንደሆነ፣ በስራው ግን ይበልጥ ለመቀጠል ይረዳት ዘንድ ከወንዶች ጋር ይበልጥ ማውራት ስላለባት እሱን ስለምታምነው ከዛች ልጅ ጋር አንድ ቀን ብቻ ጊዜ እንዲያሳልፍላት ነበረ ስትጠይቀው የነበረው። መጀመሪያ ላይ እምቢ ማለት ፈልገው ነበረ። ከሷ የመጣ ጥያቄ ስለሆነ ግን እሺ ይላል። ታዲያ በቀጣይ ቀንም ከልጅቷ ጋር ይገናኛሉ። ልጅቷ እንደተባለው በጣም ጸጥተኛና አይናፋር ነበረች። ለረጅም ሰዓት እሱ ቢያወራም እሷ ግን ዝም ነበር የምትለው። አንዳንድ መልሶችንም ቴክስት በመጻፍ በስልኳ እያሳየችው ነበር የምትመልሰው። ታዲያ ግን እሷን ለማስደሰት የቻለውን ያክል እየሞከረ ነበረ። ከትንሽ ቆይታም በኋላ የኪራይ ሴት መሆን የፈለገችበትን ምክንያት እየተናገረች ነበረ። በጣም አይናፋር ስለሆነች ከወንዶች ጋር ለመግባባት ምናልባት ይሄ ትልቅ ልምድ እንድታዳብር ይረዳታል ብላ እንዳሰበች እየተናገረች ነው። እሱም የምትጠጣው ይዞላት ሊመጣ ትንሽ ዞር ባለበት ሰዓት 2 ወንዶች መጥተው ያስቸግሯት ጀመረ። በዛ ሰዓት ከነሱ ጋር ከመጣላት ይልቅ እጇን ይዞ እየሮጠ ነበረ ከዛ ቦታ የወሰዳት። ማንም ሳያናግራት ለመጀመሪያ ጊዜ ከአፏ የሰማው ድምጽ አመሰግናለሁ ስትለው ነበረ።
ቁጭ ብለው አንድ ላይ ስክሪም ይበሉ ጀመረ። ታዲያ ልጅቷ ከቆይታዎች በኋላ በጣም ተግባባው ጀመረ። በዛ ሰዓት ከሌላ ሴት ጋር ያየችው ማሚ ነበረች። በዚህም በቅናት ትቃጠላለች። መጀመሪያ ቺዙሩ፣ አሁን ደግሞ እቺ ቆንጅዬ ሴት ማናት ብላ በማሰብ አጠገባቸው ሄዳ ነበር የተቀመጠችው። ማን እንደሆነች ስትጠይቀውም ገና ከማስረዳቱ በፊት ግን ልጅቷ እሱ ላይ ከተጠመጠመች በኋላ ፍቅረኛው እንደሆነች ነበር የተናገረችው። ይህንን ስትሰማ ትገረማለች። ታዲያ ከዚህ ቀደም ማንም ሴት የማይወደው የማይፈለግ ወንድ እንደመሰላት፣ አሁን ግን በቆንጆ ሴቶች እየተከበበ እንደሆነ የተረዳችው ማሚ ትቀና ጀመረ። ምንም ቢሆን ግን ቺዙሩ ላይ መማገጥ እንዳልነበረበት እየነገረችው ነው። ታዲያ እሷ የቀድሞ ፍቅረኛው እስከሆነች ድረስ ግን ሚስጥሩን እንደምትጠብቅለት ትናገራለች። ከትንሽ ቆይታ በኋላ ከዛ ከወጣች በኋላ ግን ማሚ ልጅቷን ከአይምሮዋ ማውጣት በጣም ከብዷት ነበረ። ስሟንም ስለሰማች ወዲያው ኢንተርኔት ላይ ሰርች ታደርጋት ጀመረ። በዚህም የመጣላት የምትከራይ ሴት እንደሆነች ነበረ። ይህንን ስታይም በጣም ትገረማለች። ስላሳለፈውም ጊዜ ለመናገር ማታ ላይ ባልኮኒው ጋር የተገናኙት ከቺዙሩ ጋር ነበረ። እሷም በቅርቡ ተዋናይ ሆና ልትቀጠር ስለሆነ ከዚህ በኋላ ተቀጣሪ ፍቅረኛ መሆን እንደሌለባትና ስራዋን ልታቋርጥ እንደሆነ ነበር የነገረችው። ይሄ ሲሰማም ከዚህ በኋላ ገንዘብ ከፍሏት ራሱ ከሱ ጋር ላታሳልፍ እንደሆነ ነበር የተረዳው። እሷ ህልሟን ስትከተል እሱ ደግሞ እሷን እየተከተለ ነው። በቀጣይ ቀን ስራዋን ከማቆሟ በፊት ግን ቺዙሩ አንድ ደንበኛ ነበር የደወለላት። እሱን ለማግኘት በሄደችበት ጊዜ እዛ የነበረችው ግን ማሚ ነበረች። በሌላ በኩል ካዙያ ደግሞ ስራ እየሰራ በነበረበት ጊዜ ሁለት ወንዶች ስለ ሩካ እያወሩ እያሾፉባት ነበረ። ቺዙሩ ያለችውን ነገር ያስታውሳል። ቺዙሩ ህልሟን የምትከተል እስከሆነ ድረስ የምትወደውን ሴት ማጣት ስለሌለበት ከሩካ ጋር ያለው ግንኙነት ምን እንደሆነ ለማወቅ ወደ ድብቅ ክፍል ከወሰዳት በኋላ ሊስማቱላ ተዘጋጅቶ ነበረ። በዛ ሰዓት ግን ወደዛ ካዮኪ ቦታ የመጡት ማሚና ቺዙሩ ነበሩ። ሁለቱን ሲያያቸው ሩካን ሙሉ ለሙሉ ረስቷት ነበረ። ታዲያ ከዚህ ቀደም የሚገናኙበት ምንም ምክንያት የላቸውም። አሁን ምን እንዳገናኟቸው ግራ ገብቷቸው ነበረ። ሁለቱ ሴቶች በሌላ በኩል ቁጭ ብለው ደግሞ ሲያወሩ የነበረው ስለሱ ነበረ። ታዲያ ምናልባት ማሚ እውነታውን አውቃለች ብሎ ጠርጥሮ ነበረ። እንዳሰበውም እውነታውን አውቃ ነበረ። በዚህም ማሚ ለቺዙሩ ስትነግራት የነበረው የእሷን የውሸት ሳቅ ማየት በጣም እንደሰለቻት፣ ከካዙያ ጋር የውሸት ግንኙነት በመሰረተችበት ጊዜ እውነት እሱን የሚወዱትን ሴቶች እያሳጣችው ስለሆነ ከዚህ በኋላ ከሱ መራቅ እንዳለባት ነበር የነገረቻት። ታዲያ በሌላ በኩል ነገራቸውን የሰማው ካዙያ ደግሞ ራሱን ጥፋተኛ እያደረገ ነበረ። ለሱ አዝናለት የፍቅር ግንኙነት ቺዙሩ ብትሞክርም ትልቅ ውጥንቅጥ ውስጥ እንዳስገባት ነበር የተረዳው። ሁለቱ ሴቶች ከዛ በሚወጡበት ጊዜ እሱም መስሪያ ቤት መቆየት ስላልፈለገ እየሮጠ ይከተላቸዋል። ድልድዩ ላይ በቆሙበትም ጊዜ በአሁኑ ጥያቄ ስትጠይቅ የነበረችው ቺዙሩ ነበረች። እሱም ተደብቆ እየሰማ ነው። ታዲያ ስለ ካዙያ ምን እንደምታስብ፣ ከዚህ ቀደም ማሚን እንደሚወዳትና እሷን ደስተኛ ለማድረግ እንደሚፈልግ ካዙያ ለእሷ ነግሯት እንደነበረ፣ በዚህም እሷ ምን እንደምታስብ ነበር የጠየቀቻት። ታዲያ ልትመልስላት አልፈለጋችም። በመቀጠልም እሷ ስትነግራት የነበረው ምንም የኪራይ ፍቅረኛ ብትሆንም የፍቅርን ትርጉም ካዙያ እንዳሳያት፣ በዚህም እሱ እሷን ደስተኛ ሊያደርጋት ስለሚችል ማሚ የመጨረሻ እድል ለካዙያ እንድትሰጠው እየጠየቀቻት ነበረ። እሷ ፊት በጣም የተናደደች ብትሆንም ንግግሯ ከሚያረጋጋት ይልቅ በጣም ቢያናድዳትም ከዛ በምትሄድበት ጊዜ ግን ማሚ ስለ ካዙያ እያሰበች ነበረ። ለሱም ትደውልለታለች። በቀጣይ ቀን ይገናኛሉ። ታዲያ ፍቅረኛ ይሁን ብላ ልትጠይቀው ፈልጋለች። ነገር ግን ፍላጎቷ በጣም ኮስታራ የሆኑ ቤተሰቦቿን እንዲያገኝላት ነበር የፈለገችው። ከሌላ ወንድ ጋር እንዳያጋባት ፍቅረኛ አለኝ ብላ ስለተናገረች ፍቅረኛዋ እንደሆነ እንዲያስመስልላት ፈልጋ ነበረ። የቀጠረችው ቀን ደግሞ እሱ ቺዙሩን ከአያትየው ጋር ሊያገናኛት ያሰበበት ቀን ላይ ነበረ። ታዲያ ማሚ ቺዙሩ በትምህርት ቤት ስሟ ኢቺኖሴ እንደሆነች አውቃባት ነበረ። ለማንም ሰው ግን አልተናገረችባትም። በዚህ ማሚ ከዚህ በኋላ ካዙያን ፍቅረኛው አድርጋ ልትሾመው ስለፈለገች ሁለቱ ግንኙነት እንዲኖራቸው ስለማትፈልግ በቻለችው መጠን ቺዙሩ ከካዙያ እንድትርቅ ነበረ ስትነግራት የነበረው። ይህን ስትሰማ በጣም ይከፋታል። እሱን መንገድ ላይ ስታየው በቻለችው መጠን ቺዙሩ ትደበቅ ነበረ። ከዚህ በኋላም የሱ የኪራይ ፍቅረኛ መሆን አልፈለገችም ነበረ። ታዲያ ለሱም የነገረችው ከዚህ በኋላ አብራው እንደማትሰራና ገንዘብም እንደማትቀበል ነበረ። ድንገት ጸባያ ሲቀያየርም እሱ ግራ ተጋብተው ነበረ። ከዚህ ቀደም መቼም እንደማትተወው ቢረዳም አሁን ግን የጠላችው ያህል ነበር የተሰማው። በቀጣይ ቀንም ካዙያ የማሚን ቤተሰቦች ሊያገኝ ይሄዳል። እናትየው በጣም ደስ የምትልና ተግባቢ ነበረች። አባትየው ግን ከገቡ ጊዜ ጀምሮ አንድም ቃል አላወጣም ነበረ። አንድ ላይ ቁጭ ብለው ያወሩ ጀመረ። በዚህ ማሚ በቻለችው መጠን ስለ ካዙያ ጥሩ ነገር እየተናገረች ነበረ። እሱ ግን በዛ ሰዓት እንደ ድንገት ትኩረት ያሳበው እዛ ሆቴል ውስጥ ከአንድ ወንድ ጋር የመጣችው ቺዙሩ ነበረች። ሰውነቷ የዛለ ይመስላል። ሰውየውም ደግፈው ነበር ከዛ ያወጣት። ትንሽ ግራ ገብቶታል። ነገር ግን ከጠረጴዛው ተነስቶ መሄድ አይችልም ነበረ። ታዲያ ከዚህ ቀደም አይናፋር
ሰፈር የነበረችው ልጅ ግን እሱን ልታወራው ነበር የመጣችው። እሱም ይቅርታ ጠይቆ ወደ ውጭ ይወጣል። በዚህም ለእሷ የተሰጣት ወንድ እንደ ድንገት ተሳስቶ ከቺዙሩ ጋር ስለሄደ እነሱን ማግኘት እንዳለባቸው ነበር የነገረችው። እሱም እዚህ እንደነበሩ ነገር ግን አንድ ላይ እንደወጡ አዲስ ነገር ከሰማች እንድትነግረው ስልኩን ነበር የሰጣት። እሱም ተመልሶ እነ ማሚ ጋር ነበር ሄደው። አባትየውም አንድ ጥያቄ ጠይቋል። የወደፊቱን ምን እንዳሰበና ማሚን እንደሚያገባት ነበር የተጠየቀው። ነገር ግን በዛ ሰዓት እሱ ምንም አልመለሰም ነበር። ታዲያ ሁለቱ የውሸት ፍቅረኛሞች እንደሆኑ ያወቀው አባትየውም ማሚን በጥፊ እየመታት ነበር። ቁጭ ብሎ ከነሱ ጋር እያወራ ያለ ያቺ አይናፋሯ ልጅ ለሱ መልእክት ነበር የላከችለት። አስገድዶ የሆነ ወንድ ቺዙሩን ወደ ሆቴል እየወሰዳት ነበር። ወደ ተባለው ሆቴልም እየሮጠ ይሄዳል። ነገር ግን እዛ ያሉ ሪሴፕሽኒስቶች ያሉበትን ክፍል ሊናገሩ ስላልፈለጉ እያንዳንዱ ክፍል እየገባና እያንኳኳ ሰዎቹን ይቅርታ እየጠየቀ ይፈልጋት ጀመረ። እሷ በዛ ሰዓት ራሷን ስታለች። ታዲያ ሰውየው ደግሞ ያልተገባ ፎቶ ሊያነሳት እየሞከረ ነበር። በዚህም ጊዜ ተስፋ ያጣው ሁሉንም ፎቅ ሄዶ ሰዎችን ከማስቸገር ይልቅ ካዙያ ያመጣው ሀሳብ የአደጋ ጥሪውን መደወል ነበረ። ታዲያ በዛ ሰዓት ሲደውል እሷም ከደነዘዘችበት ትነቃለች፣ ትጮህም ጀመረ። ሰውየውም እየሮጠ ነበር ከዛ ያወጣው። በዚህም ካዙያ ግን ተከትሎት ነበረ። ፖሊሶች ወደዛ ከመጡ በኋላ እጅ ከፍንጅ ሊያዝ ችሏል። እሷም ቃሏን ትሰጣለች እንዳደነዘዛትና መጥፎ ነገር ሲያደርግ እንደነበረ ነበር የተናገረችው። ሰውየው ግን እሷን ከማጣጣል ርካሽ ነሽ ከማለት ወደ ኋላ አላለም ነበር። እነዛ ቃላቶች ልቧን በስለት የወጋት ያህል ነበር የተሰማት። ነገር ግን ካዙያ በጣም ስለሚወዳት ዝም ማለት አልፈልግም። ሁሉም ወንዶች ልክ እንደሱ እንዳልሆኑ፣ ታዲያ እነዚህ ሴቶች እንደዚህ አይነት መጥፎ ነገር ውስጥ የሚገቡት ህይወታቸውን ለማስተካከል እንደሆነ እንጂ እንደዚህ አይነት ነገር የማድረግ ፍላጎት ኖሯቸው እንዳልሆነ፣ ታዲያ እሷን የቀረባት ሰው ደግሞ ሊወዳት የሚችል በጣም ምርጥ ሴት እንደሆነች ስለ ቺዙሩ ነበር የተናገረው። ይህንን ስትሰማን በጣም ደስ ይላታል። ታዲያ ሁሉም ወንዶች ከሱ ጨምሮ እንደሚወዷት በኩራት እየተናገረ ነው። በቦታው የነበረችው ማሚም ይህንን ሰምታ ነበረ። ሰውየው ከታሰረ በኋላ አጠገብ ላጠገብ ሆነው ወክ እያደረጉ ነው። ቺዙሩ በጣም የደከማት ትመስል ነበረ። እሷም ስለረዳት እያመሰገነችው ነበረ። ከማሚ ጋር ቀጠሮ ቢኖረውም እሷም ላደረገላት ነገር ታመሰግነዋለች። ከማሚ ጋር ቀጠሮ ቢኖረውም እሷን ለመርዳት ስለመጣ ውለታው እንዳለባት እየተናገረች ነበረ። እሱም ሲነግራት የነበረው ከመቀራረባቸው የተነሳ ትልቅ ግንኙነትና ጓደኝነት በመካከላቸው ስለተፈጠረ ይህንን ያደረገው በደስታ እንደሆነ ይነግራታል። በዚህም ትከሻውን ከተንተራሰች በኋላ ታለቅስ ጀመረ። እሱም አቅፎ ያረጋጋታል። ቀናቶች ያልፋሉ። በህይወት ውስጥ የተለያዩ ሳይቶች እየገቡና እየወጡ ነበረ። ነገር ግን እሱ ትኩረት ማድረግ ያለበት ትምህርቱ ላይ እንደሆነ ነበር የተረዳው። በሌላ በኩል ደግሞ ማሚ ካዙያ እንደምንም ብሎ ቺዙሩን ለማዳን ባለው ፍላጎትና ጀግንነትን ካየች በኋላ ልክ እንደ ወንድ ተቀብለው ነበረ። በዚህም ድጋሚ ፍቅሯ እያገረሸባት ነበር። ሩካ ደግሞ አሁንም የሱ ጊዜያዊ ፍቅረኛ በመሆኗ ደስተኛ ነበረች። ብዙውን ጊዜ የእሱን ፎቶ በማየት ነበር ጊዜ የምታሳልፈው። ያቺ አይን አፋሯ ልጅ ደግሞ በሱ እርዳታ አማካኝነት አሁን በጣም ሳቂታና ከሰዎች ጋር ተግባቢ ሆና ነበረ። በሌላ በኩል ግን ይበልጥ የሚዋደዱት ቺዙሩና ካዙያ ነበሩ። በመካከላቸው ያለ ትልቅ የመሳሳብ ስሜት ቢኖርም ትምህርት ቤት ውስጥ ግን እንደማይተዋወቁ ነበር የሚሆኑት። ነገር ግን ልክ እንደ ድሮ ፍቅረኛ አልፈልግም አትልም ነበረ። አሁን እሱን እየቀረበችው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።